እና በተቻላችሁ አቅም እኛም የተቻለን እናደርጋለን። እኔ ጭራሽ እዚህ መምጣታቸው ራሱ ባይመጡን ደስ ያለኝ እዛ ሆኖ ፍቅር በፍቅር ሆነው ራሱ መጨረስ ያኔ ባይመጡ ደስታዬን ነበር። ሰላም እንዴት ናችሁ? አለን እኛ እግዚአብሔር ይመስገን። ቤተሰብ ባያላችሁበት ሁሉ ሰላማችሁ በዝት ይበልልን። ያው እንግዲህ ቤተሰብ ጠፍተናል። የጠፋንበትን ጉዳይ ያው እናንተም ናችሁ። እንዴት አመቱ ሳምንቱ እንዴት አለፈ ቤተሰብ? ያው እንግዲህ ቤተሰብ የጠፋንበትን ምክንያት ያን እንደዛ ነውና እንደዛ እየተጨነቁ ቪዲዮ መስራት የሚያልቻልኩት በዛ ምክንያት ነውና አንደኛ ነገር እንዴት መሰላችሁ ሁለቱም እንደዛ እየተጨነቁ በእንደዛ ሁኔታ ላይ ሆኖ ቪዲዮ መስራት ያልቻልኩትንማ በዛ ምክንያት ነውና ትንሽም ስላመመኝ ነው። አሁን ተሽሎኛል እግዚአብሔር ይመስገን። እና እንዴት ናችሁ ቤተሰቦች? እኛ አለን እግዚአብሔር ይመስገን። እና ምን መሰላችሁ ዛሬ የመጣሁበትን ሐሳብ ሁሉም ነገር እናንተ ምን መሰላችሁ እውነቱን እንድታውቁ ነው። አንደኛ ነገር ልጁ የሱ ነው የተባለው ነገር እኔ በጭራሽ ነገር ማምንበት ነገርም አይደለም። ሁለተኛ ነገር ደግሞ ብሩኬ እንደዚህ ያደርጋል ብዬ በጭራሽ ያልገምተውም አላስበውም። እና ቤተሰብ እናንተም እንዳላችሁ እንደምትጨነቁም በውስጥም እንደጻፋችሁልኝ እንደሆነ እንደምትጨነቁ እናውቃለን። ቤተሰብ እኛ ከአቅማችን በላይ ስለሆነ ነው። ያው እንደምታውቁት አንደኛ ነገር መለኛውን ቢሆን እዚህ ጋር ይሄ ነገር መፍታት ቢችል ደስ ባለ ነገር ይሄ ነገር በትንሹ ቢያበቃ አሪፍ ነገር ነበር እና ይሄ ነገር ብቻ ዙሩ ራሱ እየከረረ እየመጣ ነው ያለው። ሁለተኛ ነገር ደግሞ ሰላችሁ ቤተሰብ እውነተኛ ፍቅር ሲሆን ያው መሰናከል ችግር በጣም ይፈታተናል እና አይሚ አንቺም በተሻለ አቅም ጠንካራ መሆን ነው። እውነተኛ ፍቅር ላይ ስትሆኚ ፈተና፣ መሰናክሎች፣ ብዙ ነገሮች ቻሌንጆች ይፈጠራሉ። ስለዚህ ስለሆነ አንደኛ ነገር ያ ሁሉ ከዚህ የባሰብ ነገር ባታሳልፊ ብዙ ችግሮችን ብዙ መከራዎችን ብታሳልፊ ለፍቅር መከፍሊ መስዋዕት ነው እና አንደኛ ነገር አረገዘችም እና ልጁም የሱ ነው የምትባይ ያው ከውሸት እኔ ብሩኬን ነገር ያደርገዋል ብዬም ጭራሽ አላስብም። አንደኛ ነገር ማወቅ ያለብሽም ሃይሚ ይሄን እውነቱን ማወቅ ያለብሽ ይሄ ነው። እኔ ካንቺ በላይ በጭራሽ ላቀውም አልችልም። በስንት ዓመት ወንድሜ ቢሆንም ለሱ ማገዜም ባይሆንም ያደርገዋልም ባልልም ለሱ ማገዜም አይደለም ሃይሚዬ ከኔ በላይ አንቺ ስለምታቂው ነው። ሁለተኛ ነገር እንድታቂው ይፈልጋው እና ይሄ ነገር ተመርምሮ እስከሚታወቅ ድረስ አይተሽዋልም። ብሩኬን ደግሞ ከኔ በላይ አንቺ ታቂዋለሽ እና ይሄ ነገር እንኳን እንደምንም ቢሆንና እንደምንም አርጋችሁ ብትፈቱት እንደምንም ቢሆን ሁሉም ነገርና መንገዱ ይዞ ቢፈታ እግዚአብሔር ረድቶን እንኳን አሪፍ ነበር። ግን ይሄ ነገር ወደ ሌላ ነገር እየሄደ ነው። ጭራሽ ለከሱ አረገዝኩ ምናምን ብትል ሌላ ነገር ፈልጋ ምን ሀብቱ ምን ዝናውን ፈልጋ ቢሆን እሺ ይሁን ይባል ነገር ጭራሽ በማይመጣ ባንድ ወንድማችን የመጣችው እሷንም ቢሆን እኛ በቻልነው አቅም ወደ ህግ መውሰድም እንችለው ነገር ነው እና ሃይሚ አንቺ ደግሞ እንደምናቅሽ ጠንካራ ሴት ነሽ እና ለስንት ሴቶች አሪያ የምትሆን ነሽ እና በተቻለን አቅም እንደ ታናሽ ወንድሜ በመክረሽም እኔ ይሄ ነገር በጭራሽ አይምሮዬ ሊቀበለው ነው ያልቻለው። ሁለተኛ ነገር ደግሞ እንደዛ ታመሽ አሟት ራሱ እግዚአብሔር እንዴት ሆስፒታል ላይ እንደሆነች እኛ ነን የምናውቀው እና ሁለተኛ ነገር ደግሞ ሃይሚ ብሩኬም ቢሆን ቤተሰብ እንደምታይ ሁሉን ሙሼ ራሱ ቤት አይመጣም። እንደገና ተጨንቃለች እሷ ምን የተፈጠረው ነው እሷ ይሄን ነገር አልሰማችም እና እንቅልፍም የለውም ልጁ። አንደኛ ነገር ይሄ ነገር አንቺም በመሃላቸው የገባሽው ነገር በሁለት ሰው መሃል መግባት ምንም ጥቅም የለውም እና ሁለተኛ ነገር ደግሞ እንድታስተካክይ የምፈልገው እና ቤተሰብ እንዴት መሰላችሁ ያው መለኛው እዚህ ሆኖ እንኳን ያው እንደ ታላቅነቱ ነገር መፍታት ቢችል ኖሮ አሪፍ ነበር፣ ግን አልቻለም። አንደኛ ነገር እንቅልፍ የለውም እሱ ብሩክ እኔ ለወንድሜ ማገዜም አይደለም። አንደኛ ነገር ሃይሚ እህቴ ነች፣ ብሩክ ምንድነው እኔ ሁለቱም በአንድ አይን የማያቸው ነውና እና ቤተሰብ የተፈጠረው ነገር በጣም ለሁሉም በጣም የሚከብድ ነገር ነው። እኛን ስንሰማ በጣም ከብዱን በጣም የሚያስጠላ ነገር ነውና ለጆሮ እንኳን ይሄ ነገር አንደኛ ነገር ስሙን ለማስጠፋትም ሊሆን ይችላል፣ ተከፍሏትም ሊሆን ይችላል እና ይሄ ነገር እኔ በጭራሽ ብሩኬን ያደርገዋል ብዬ በጭራሽ አይመሩ ሊቀበልም አይችልም እና ሃይሚዬ አንደኛ ነገር ቀለበቱ በመመለስሽ አንቺ ከሷ የበለጠ ሆነሽ ሴት ሆነሽ ማሳየት ነው ያለብሽ እንጂ መሸነፍ የለብሽም። ለፍቅር ነው አው ለፍቅር እስከሆነ ድረስ መስዋዕት ለፍቅር የማይከፈል ነገር የለም። መስዋዕት ከፍለሽ ቢሆን ይሄን ነገር ካላችሁበት መውጣት ምችይ ነው እንጂ አንደኛ ቀለበት ስለመለሽ እንኳን መሸነፍ ነው። አንቺ ለውስጥሽ ራሱ መሸነፍን ነው የምታስለምጂው
አንቺ እንደማይሽ ደግሞ ጠንካራ ሴት ለስንቱ ሴቶች አርያ የምትሆኝ ሴት ነሽና ይሄ ነገር ነው እኔ እንደ ታናሽ ወንድሜ እንደ ወንድምነት ልነግራችሁ የምፈልገውና ቤተሰብ እና ይሄን ቪዲዮ ስታዩትም አንቺም ከሆነ አርፈሽ ከህይወታችን የምትወጪ ከሆነ ከህይወታቸው አርፈሽ ውጪ። ሁለተኛ ነገር ደግሞ ከናንተ ይሄ ነገር የተፈጠረውን ነገር አንደኛ ነገር ደግሞ ይሄ ነገር ለጭራሽ በሃይሚዬ ይሄ እኔ በጣም ስሰማው በጣም ያስጠላኝ ነገር ጭራሽ ልጅ አለው ብትይ አንቺ መቀበልም የለብሽም። ይሄን ነው አንቺ ሃይሚ ብሩኬን በጣም ታውቂዋለሽ ከኛ በላይ በሁሉም በላይ እኔ ለወንድሜ ስለሆነ ማገዝ ያለም ታውቂዋለሽ። አንቺ ደግሞ ጠንካራ ሴት ነሽ እና ይሄ ነገር ለፍቅር ማይከፈል ነገር ስለሌለ መስዋዕትን ከፍለሽ ቢሆን ራስሽ ያው እኛ የተቻለን ነገር አቅም ብናረግም እኔ የተቻለኝ አቅም ባረግ ደስታዬ ነው፣ ግን አልችልም። መለኛውም ደግሞ እዚህ የለም እና አንደኛ ነገር ማስተካከል መናገር የምፈልገው ሁለተኛው ነገር ያው የተቻለ ብንችልም እኛ ከልጅቷን ወደ ህግ ራስ ብንወስዳት ደስታዬን አልችልም፣ ግን አላቆም ልጅቷንም አላቃትም። ቤተሰቦቿን እኔ ባገኛት ስልኳን ራሱ አፈላልጌ ላገኛት አልቻልኩም እኔ እና የኔ ታናሽ ታላቂ ሐሳቢ በተሻለሽ አቅም እንኳን እንደፈለጋችሁ ማርጋችሁ ይሄን ነገር ብትፈቱ ደስ ይለኛል። እና ቤተሰብ ይሄ ሁሉ ነገር የተፈጠረው እንግዲህ አንደኛ ነገር እኔ ጭራሽ እዚህ ቡታጀራ ባይመጡ ደስታዬ ነበር። እንደሚመጡበትም ሐሳብ ሌላ ነገር ሐሳብ ነበር። ይሄ ነገር ይፈጠራል ብሎ ማንም ያሰበ ሰው የለም። በአጋጣሚ አንደኛ ህይወታቸውን ለመጥበቅ ነው ያ ሁሉ ነገር ስንት መሰናከል ስንት ነገር አልፈው በዛ ሁሉ ተቸግሮ እንደዛም ሄዱ በሌሊት አይዶ አስታርቋቸው እኔ ጭራሽ ያ ሁሉ ነገር ሲፈጠር እንደገና ታረቁልን ፍቅር በፍቅር ሆነን ሲሉ ያው ሰይጣን እንግዲህ ሌላ ፈተና ነው ያመጣባቸው እና እኔ የምላችሁ በተቻላችሁ አቅም እኔ ሌላ ሰው እንኳን ማላችሁ ባይገባ ደስተኛ ነኝ። ደግሞ ሌላ ሰው አንዳንዶቹ ደግሞ ደስ የሚላቸው ሰዎች አሉ። ይሄ ጠላት ነውና እንደ ሌላ እናንተ መለያየት ነው ለመለያየት የሚያደርጉት ጥረት ነውና በተቻላችሁ አቅም እኛም የተቻለን እናደርጋለን። እኔ ጭራሽ እዚህ መምጣታቸው ራሱ ባይመጡን ደስ ያለኝ እዛ ሆኖ ፍቅር በፍቅር ሆነው ራሱ መጨረስ ያኔ ባይመጡ ደስታዬ ነበር። ሁለተኛ ነገር ደግሞ መጨረሻው ይሄ ነገር እስከ መጨረሻ ብትሄድ ምንም የምታመጣው ነገር የለም። የሰው መሀል ገብታ ብትበጠብጥ ምንም የምታመጣው ነገር የለም። ሃይሚዬ ደግሞ አንቺ አስተዋይ ልጅ ነሽ። የተሻለሽን ሁሉ እኔ በጣም ስታለቅሽ በጣም ነው የከፋኝ እግዚአብሔርን። ይሄ ላንቺ የሚገባሽ አይደለም። ይሄ ለጭራሽ ላንቺ አይገባሽም። ሁለተኛ ነገር ደግሞ ላንቺ የከፈልሽ ለፍቅር የከፈልሽው መስዋዕት ይሄ ሁሉ ህይወት እንደዚህ ሁሉ ለዚህ ለመሆን የበቃችሁት ሁለታችሁ ናችሁ። የገነባችሁን አንደኛ ነገር የተገነባ ፍቅር በእንደዚህ አይነት ነገር ደግሞ ሊፈርስም አይችልም። ጭራሽ ደግሞ አርግዣለሁ ምን ብያለሁ ብትመጣም እኔ ሃይሚዬ እውነቱን ነግረሽ ጭራሽ መቀበልም የለብሽም አንቺ። ለምን ብትይ ከኔ በላይ አንቺ ብሩኬን ስለምታውቂው ማለት ነው። እና አንቺ መቻ ጠንክረሽ መቀጠል ካለብሽ መቀጠል ነው እንጂ አንደኛ ነገር መሸነፍ ነው። አንቺ እንደማውቅሽ ጠንካራ ሴት ነሽ። እንኳን በዚህ ነገር እጅ የምትሰጪ ነገር አይመስለኝም እኔ እና እንደ ታናሽ ወንድምነት የምመክርሽ ባሹ ነገር ጠንክረሽ መስራት ነው ያለብሽ እንጂ በትንሹና በትልቁ ነገር መሸነፍ የለብሽም። ያው ይሄ ነገር እውነት ነው ያማል፣ ምንም ቢሆን ያማል እና ያው ቢያምም እንኳን እንደምንም ውስጥሽ ያው ስሜቱ ግን በአይንሽ ላይ እንባው ራሱ ያስታውቃል። ያው ግን ለፍቅር የማይከፈል መስዋዕት ስላሌለ ያው ከፍለሽም ቢሆን ያለው ነገር መጨረስ ነው ያለብሽ እና ቤተሰብ እናንተም በአቅማችሁ በጸሎትም ቢሆን ስላሰባችሁ ሁሉ በጣም እናመሰግናለን። እንግዲህ እናንተም በጸሎታችሁ ምን አግዙን እና እንደምትሉት እንደነገርኳችሁ ከሆነ ሁለተኛ ነገር አልደግምባችሁ። ያው እሱም እንቅልፍ የለውም ሆስፒታል እንደዛ ሆኖ እያደረ ምን እየሆነ እሷም በጣም የሚያሳዝን ነገር ነው። ያው እውነተኛ ፍቅር ሲሆን ብዙ ነገር መሰናክል ይበዛዋል እና እኛ ብቻ እግዚአብሔር መሃላቸው ገብቶ ሁሉን ነገር ይፈጽምላቸው እና ያው ሰይጣን የማያደርገው ነገር የለም። ብቻ እግዚአብሔር ረድቶ በፍቅር ታርቀውልን የሁሉ ነገር እግዚአብሔር ገብቶ መሃላቸው ፈተውልን ለመምጣት ያብቃን እነሱንም እና ቤተሰብ የምንወዳችሁ የምናከብራችሁ እናንተ በጸሎታችሁ አትለዩ። ያው እኔ ስለጨነቀኝ ነው እኔ በቃ ምን ለማለት አልቻልኩም። ሁለተኛ ነገር ደግሞ ጭራሽ
እኔ ምን ብዬ ቪዲዮ ልስራ እነሱ እንደዛ ይሆኑ። ሁለተኛ ብሩኬ እንደሆነ በቃ እንቅልፍ የለውም ማታ እኔ በጣም ሲጨንቀኝ በቃ ምን ብዬ ልምጣ? ይሄን ካሜራ ይዤ የመጣው ጭራሽ እኔ ለመስራት ማሰብ አልነበረኝ። ሲጨንቀኝ ነው በቃ ቤተሰብ መተንፈስ ያቅተኝ ነው ካሜራ ይዤ የመጣው። ሁለተኛ ነገር ነው እና እናንተም ጸሎት ያስፈልገናል። በጸሎታችሁ አግዙን። የምንወዳችሁ የምናከብራችሁ ቤተሰቦች ሁሌም እናንተ ከኛ ጋር ከእግዚአብሔር በታች ተለይታችሁን ስለማታውቁ እናንተም ጸሎታችሁን እግዚአብሔርና ፈቅዶ እንኳን ታርቀውልን በፍቅር ቢመጡልን ደስታችን አንችለው እና ሰላማችሁ ሁሉ ብዝት ይበልልን። እንወዳችኋለን እና ቤተሰቦች ያው እኔ ጭራሽ እኔ በቃ ሙሺ ምን ብዬ ነው የምነግራት? አንደኛ ነገር ውስጥ ነገር እንደምንም ብላችሁ አስታርቁልኝ። እኔ አሁን ሙሺ ብነግራት ተደነገጠብኛለች እና ይሄ ነገር ቢሰሙ ደግሞ የማይሆን ስለሆነ እንደምንም ቢሆን ወደ ሌላ ነገር ሄደን ለመፍታት ያለው ነገር ሁሉ እናስተካክላለን ብለን እናስባለን። እንወዳችኋለን እና አከብራችኋለን ቤተሰብ